አንድ ሀገር የባህር በሯንና ሉዓላዊነቷን ለማስከበር ምን ያህል ዋጋ ትከፍላለች? በ19ኛው ክፍለ ዘመን መገባደጃ አፍሪካ በቅኝ ግዛት ሽሚያ ስትናጥ የኢትዮጵያን ሰሜናዊ በርና የቀይ ባህር ዳርቻ እንደ እሳት ነበልባል ሆኖ የጠበቀው ጀግና ማን ነው? ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬ የውጭ ወራሪዎችን በደጓሊ አሸዋ ላይ ያርበደበደውን የአድዋውን ታላቅ የስትራቴጂ ሊቅና የኢትዮጵያ ሉዓላዊነት ዘላለም ዘብ የሆነውን የራስ አሉላ አባ ነጋን አስደናቂ የታሪክ ጉዞ አብረን እንቃኛለን። እስከ መጨረሻው አብራችሁኝ ቆዩ። ራስ አሉላ አባ ነጋ የቀይ ባህር ዳርቻው ነበልባልና የኢትዮጵያ ሉዓላዊነት የዘላለም ዘብ። በ19ኛው መቶ ክፍለ ዘመን መገባደጃ ላይ የአፍሪካ አህጉር በአውሮፓ ኃያላን የቅኝ ግዛት ሽሚያ እጅግ ፈታኝ በሆነ የታሪክ ማዕበል ውስጥ ስትላጋ የኢትዮጵያ ሕልውና በከፍተኛ አደጋ ላይ ወድቆ ነበር። በተለይም የኢትዮጵያ የትንፋሽ ትቦ የሆነውን የቀይ ባህር ዳርቻና የምጽዋ ወደብ የእንግሊዝ፣ የፈረንሳይ፣ የጣሊያን እንዲሁም የግብጽ የጥቅም ግጭት ማዕከል ሆኖ ይመሰቃቀል ነበር። በዚህ እጅግ ውስብስብ አደገኛና ሻጥር በበዛበት የዓለም አቀፍ ፖለቲካ መድረክ ላይ የኢትዮጵያን ሉዓላዊነትና የግዛት አንድነት ከውጭ ወራሪዎች ለመከላከል እንደ ትልቅ ዋርካ ጸንተው የቆሙት ታላቁ አርበኛና የጦር ጀነራል ራስ አሉላ አባ ነጋ ነበሩ። የሀገር ድንበር ከባህር እንደሚጀምር በሚገባ የተገነዘቡት እኚህ ታላቅ የጦር ጠቢብ ሙሉ ሕይወታቸውን የሰሜኑን በር በመጠበቅና ወራሪዎችን በማርበድበድ አሳልፈዋል። የግብጽን ትንኮሳ መመከት፣ የጉንደትና የጉራ አንጸባራቂ ድሎች። የራስ አሉላ አባ ነጋ የጀግንነትና የሀገር ፍቅር ታሪክ የሚጀምረው አውሮፓውያን ቀይ ባህርን ከመቆጣጠራቸው አስቀድሞ በቀጠናው ሰፊ የቅኝ ግዛት ህልም ሰንቃ የነበረችውን የግብጽ ወረራን በመመከት ነው። በ1868 ዓ.ም ግብጾች ኢትዮጵያን በቅኝ ግዛት ስር ለማድረግ አስበው በአውሮፓውያንና በአሜሪካውያን የጦር መኮንኖች የሚመራ እጅግ ዘመናዊ መሳሪያ የታጠቀ ጦር በምጽዋ በኩል ወደ መሃል ሀገር ላኩ። ይህ ጦር የኢትዮጵያን ሉዓላዊነት ደፍሮ ሲገባ በወቅቱ ሻለቃ የነበሩት አሉላ አባ ነጋ በህዳር ወር 1868 ዓ.ም በጉንደት ጦርነት ላይ የግብጹን ጦር አይቀጡ ቅጣት በመቅጣት ወደር የለሽ ጀግንነታቸውን ፈጸሙ። ራስ አሉላ በፈጠሩት አስደናቂ ወታደራዊ ታክቲክ የግብጽ ጦር አዛዥ የነበረው ዴንማርካዊው ሶረን አረንድሩፕ ተገደለ። ጦሩም ሙሉ በሙሉ ተደመሰሰ። የግብጽ መንግስት በጉንደት የተከናነበውን ውርደት ለመበቀል በማሰብ በዚያው ዓመት በየካቲት ወር 1868 ዓ.ም በድጋሚ በከፍተኛ ዝግጅት በራቲብ ፓሻና በአሜሪካዊው ጀነራል ሎሪንግ የሚመራ ከበፊቱ የገዘፈ ጦር ይዞ በጉራ ላይ ዘመተ። ታዲያ በዚህ እጅግ ወሳኝ በሆነ የህልውና ጦርነት ላይ ራስ አሉላ አባ ነጋ የአፄ ዮሐንስን ጦር በግንባር ቀደምትነት በመምራት የግብጽን ሰራዊት ድል አደረጉ። በጉራ ሜዳ ላይ የግብጽ ጦር የፈረሰበትና ከፍተኛ የጦር መሳሪያ የተማረከበት የራስ አሉላ ወታደራዊ ጥበብ የኢትዮጵያን ሰሜናዊ ድንበር ከግብጽ ስጋት ሙሉ በሙሉ ነፃ ያወጣ ነበር። ለዚህ ውለታቸውና ለግሩም አመራራቸው አፄ ዮሐንስ ራስ የሚለውን ማዕረግ ለአሉላ አባ ነጋ ሸልመው የመረብ ምላሽ ያሁኗ ኤርትራ አስተዳዳሪ አድርገው ሾሟቸው። የቀይ ባህር አደራና የመረብ ምላሽ አስተዳደር ራስ አሉላ አባ ነጋ እጅግ ፈታኝና ስትራቴጂካዊ ጠቀሜታ ያለውን የሰሜን ድንበር ግዛት መረብ ምላሽ ያሁኑ ኤርትራን እንዲያስተዳድሩ ሲሾሙ ኃላፊነታቸው የኢትዮጵያን የባህር በር ከውጭ ጠላቶች የመጠበቅ፣ ጠላት ድንበር ጥሶ ወደ መሃል ሀገር እንዳይገባ እንደ ጸና አለት የመቆም ታላቅ ሀገራዊ አደራ ነበር። በዚህ ታላቅ ኃላፊነታቸው ዘመን ራስ አሉላ የመንግስታቸውን ማዕከል ወደ አስመራ በማዛወር ከተማዋን በከፍተኛ ደረጃ አስፋፉ። ወታደራዊ ሎጂስቲክንና ፈጣን የጦር እንቅስቃሴን ታሳቢ በማድረግ ከአስመራ ወደ ምጽዋ የሚወስደውን አሮጌና አደገኛ የተራራ መንገድ በማስፋት ለፈረሰኛ ጦርና ለመድፍ ማጓጓዣ ምቹ እንዲሆን አድርገው አሰርተዋል። ይህ እርምጃቸው የባህር በሯን ደህንነት በቅርበት ለመቆጣጠርና ጠላት ከምጽዋ ወደ ምድር ሀገር የሚያደርገውን ማንኛውም እንቅስቃሴ በአጭሩ ለመቅጨት ያስቻላቸው ታላቅ የስትራቴጂ ሊቅነታቸው የሚያሳይ ነበር። የኢትዮጵያ ኢኮኖሚያዊና ፖለቲካዊ የደም ስር የሆነው ቀይ ባህር ባሉላ ንቁ አይኖች ስር ወደር የለሽ ጥበቃ ተደርጎለታል። የሂዊት ውል ለኢትዮጵያ የባህር በር እየተከፈለ ደም
በ1880ዎቹ ዓመተ ምህረት መጀመሪያ በሱዳን የተቀሰቀሰውን የድርቡሽ አመጽ ተከትሎ የተከበቡትን የግብጽ ወታደሮች በሰላም ለማስወጣት እንግሊዝ የኢትዮጵያን እርዳታ ጠየቀች። በዚህም መሰረት ግንቦት 26 ቀን 1876 ዓመተ ምህረት በአድዋ ከተማ በተፈረመው የሂዊት ውል ኢትዮጵያ የግብጽ ወታደሮችን በግዛቱ አቋርጠው በሰላም በማስወጣት ምትክ ግብጾች በኃይል ይዘውት የነበረው የቦጉስ ግዛት እንዲመለስላትና በምጽዋ ወደብ ዕቃዎችን ከቀረጥ ነጻ በነጻነት እንድታስገባ ተስማማች። ራስ አሉላም ይህንን ስምምነት በማክበር በኩፊት ጦርነት ላይ የድርቡሽን ጦር በጀግንነት ደምስሰው የራሳቸውን ወታደሮች ደም አፍስሰው የግብጽ ወታደሮችን በሰላም ምጽዋ በማድረስ የሀገራቸውን ቃል ኪዳን በተግባር ጠበቁ። የታሪክ ሂደትና የአሉላ አባ ነጋ የነበልባል ቁጣ። ሆኖም ግን የአውሮፓውያን የፖለቲካ ተንኮልና እምነት ማጉደል ድንበር የለሽ ነበር። እንግሊዞች የገቡትን ዓለም አቀፋዊ ቃል በግልጽ በማጠፍ የፈረንሳይን የጅቡቲን ማስፋፋት ለመግታትና የቀይ ባህርን ስትራቴጂካዊ የበላይነት የራሳቸው አሻንጉሊት በሆነ ኃይል ስር ለማድረግ ሲሉ የኢትዮጵያ ታሪካዊ የባህር በር የሆነችውን ምጽዋን የካቲት 1877 ዓ.ም ታዳጊ ለነበረችው የጣሊያን ኃይል አሳልፈው ሰጡ። ይህ የእንግሊዞች ጸያፍ የዲፕሎማሲ ክህደት ራስ አሉላን እጅግ አስቆጣቸው። አሉላ አባ ነጋ የአውሮፓውያንን በሁለት ቢላዋ ማለትም ደብል ስታንዳርድ እና ተንኮል በጥልቀትም ተረዱ። ከእንግዲህ ወዲህ የኢትዮጵያን ሉዓላዊነትና የባህር በር በውልና በወረቀት ሳይሆን በብረትና በደም ብቻ እንደሚጠበቅ ቆርጠው ተነሱ። ጠላት ምጽዋ ላይ መሽጎ ወደ መሃል ሀገር ለመዝለቅ ሲያደባ ራስ አሉላ እንደ ነበልባል እሳት ሆነባቸው። የጣሊያንን መስፋፋት መግታት ከአይለት እስከ ታላቁ የደጓሊ ድል። ጣሊያኖች ምጽዋን ከተቆጣጠሩ በኋላ ቀስ በቀስ ወደ መሃል ኢትዮጵያ ለመስፋፋት ሙከራ ማድረግ ጀመሩ። በ1879 ዓ.ም ሰሃጢና ዋአ በተባሉ ቦታዎች ምሽግ ሰርተው ድንበር ሲጥሱ ራስ አሉላ አባ ነጋ ወዲያውኑ የመብረቅ ያህል በፍጥነት እርምጃ ወሰዱ። መጀመሪያ አይለት በተባለ ቦታ ላይ የጣሊያንን ጦር በድንገት በማጥቃት ኃይላቸውን አሽመድምደው ጠንካራ መልእክት አስተላለፉ። ራስ አሉላ ለጣሊያን ጀነራሎች ይህች ምድር የኛ ናት፣ ከምጽዋ አልፋችሁ አንድ ስንዝር መግባት አትችሉም፣ የመጣችሁበትን ባህር ጠጣችሁ እዚያው ለቁ እንጂ ወደ ሀገሬ ሳትገቡም የሚል ጥብቅና የማያወላውል የሉዓላዊነት ማስጠንቀቂያ ላኩ። ጣሊያኖች ይህንን የጀግና ማስጠንቀቂያ ንቀው የሰሃጢን ምሽግ ለማጠናከር ተጨማሪ ጦር ይዘው ወደፊት ሲገሰግሱ ራስ አሉላ አባ ነጋ ጥር 18 ቀን 1879 ዓ.ም በዶጓሊ አሸዋ ላይ ጠበቋቸው። በታላቅ የጦር ስትራቴጂና ወደር በማይገኝለት የኢትዮጵያዊነት የሀገር ፍቅር ወኔ 500 የሚጠጉ ዘመናዊ መሳሪያ የታጠቁ የጣሊያን ወታደሮችን ከናዛዣቸው ከኮሎኔል ዴ ክሪስቶፎሪስ ጋር ሙሉ በሙሉ ደመሰሷቸው። የዶጓሊው ድል መላው አውሮፓ ያስደነገጠ፣ የጣሊያንን የቅኝ ግዛት ህልም ያጨለመ፣ የኢትዮጵያን የማይደፈር ሉዓላዊነት በተግባር ያረጋገጠና ራስ አሉላን የቀይ ባህር ዳርቻ የማይበገር ጠባቂ ያሰኘ ታላቅ ታሪካዊ ኩራት ነው። የአድዋው ጀግና የጣሊያንን ወረራ በድጋሚ መቅጨት። የራስ አሉላ አባ ነጋ የሀገር ዘብነት በዶጓሊ ብቻ አላበቃም። ከዓመታት በኋላ የጣሊያን ጦር ዳግም ኢትዮጵያን በቅኝ ግዛትነት ለመያዝ በከፍተኛ ትዕቢት ሲዘምት በየካቲት 23 ቀን 1888 ዓ.ም በተደረገው ታላቁ የአድዋ ጦርነት ላይ ራስ አሉላ የአጼ ሚኒሊክን ሀገራዊ ጥሪ ተቀብለው ከነሙሉ ሰራዊታቸው በግንባር ቀደምትነት ተሰለፉ። የአሉላ የጦር መረጃና የስትራቴጂ ብቃት በአድዋ ጦርነት ላይ የላቀና ወሳኝ ሚና ተጫውቷል። ጣሊያኖች የኢትዮጵያን ጦር በድንገት ለማጥቃት ሌሊት የሚያደርጉትን ስውር እንቅስቃሴ የራስ አሉላ ሰላዮች ቀድመው በማወቅ መረጃውን ለአጼ ሚኒሊክ አደረሱ። በዚህም የኢትዮጵያ ጦር ሳይዘናጋ ዝግጁ ሆኖ ጠላትን እንዲጠብቅ አስቻሉ። በጦርነቱ ዕለትም የጣሊያንን የጄኔራል አልበርቶኔን ጦር በመክበብ የጠላትን የማፈግፈጊያ መንገድ በመዝጋትና በማጥቃት ረገድ የራስ አሉላ ወታደሮች የፈጸሙት ጀግንነት የኢትዮጵያን የመጨረሻ ድል ካረጋገጡት የብረት ምሰሶች አንዱ ነበር። አሉላ አባ ነጋ ጣሊያንን ከባህር በር ጀምሮ እስከ አድዋ ተራሮች ድረስ እረፍት የነሱ የሀገር ሉዓላዊነት የቁርጥ ቀን ጠበቃ ነበሩ። የውስጥ ባንዳዎችን ማጽዳት፣ ሀገርን የማዳን ጽናት። የራስ አሉላ የሀገር ፍቅር ጥልቀት የሚለካው በውጭ ወራሪዎች ላይ በነበራቸው ቆራጥ አቋም ብቻ አልነበረም።
የውጭ ጠላት ሀገር ውስጥ ዘልቆ መግባት የሚችለው የውስጥ ከዳተኞች ወይም ባንዳዎች በር ሲከፍቱለት መሆኑን ጠንቅቀው ያወቁ ጥበበኛ ነበሩ። በመሆኑም በጣሊያን የብር ስጦታ በስልጣን ጥማትና በውጭ ኃይሎች የሐሰት ቃል ኪዳን ታውረው የሀገራቸው ኢትዮጵያን ሉዓላዊነት አሳልፈው ለመስጠት የሚሞክሩ የውስጥ ባንዳዎችንና ከዳተኞችን ያለምንም ርህራሄ ተፋልመዋቸዋል። ለራስ አሉላ ሀገር መውደድ ማለት የሀገርን ጠላት የውጭም ሆነ የውስጥ በእኩል ጽናት መታገል መሆኑን በተግባር አስተምረዋል። ለሳቸው ኢትዮጵያዊነት ከምንምና ከማንም በላይ የከበረ በብር የማይሸጥና በስልጣን የማይለወጥ ቅዱስ እሴታቸው ነበር። ጠላትን ፊት ለፊት በሚደረግ ጦርነት ማሸነፍ እንደሚቻለው ሁሉ ከውስጥ ሆነው የሀገርን አንድነት የሚቦረብሩትን ባንዳዎችን ማጽዳት የሀገርን ሕልውና ለማስቀጠል ዋነኛውና የማይተለፈው እርምጃ መሆኑን በተግባር አሳይተዋል። አሉላ አባነጋ ራስ አሉላ አባነጋ መላው ዘመናቸውን የሰሜኑን ድንበርና የቀይ ባህር ዳርቻን በንቃት ሲጠብቁ ያሳለፉ የኢትዮጵያ የነጻነት ተምሳሌት ናቸው። ከጉንደትና ጉራ የግብጽ ጦርነት አንስቶ እስከ ደጓሊ ከአይለት አሸዋ እስከ አድዋ ተራሮች ድረስ የኢትዮጵያ አፈር በውጭ ወራሪዎች እንዳይረገጥ የከፈሉት ታላቅ መስዋዕትነትና ያሳዩት ቆራጥ ወታደራዊ አመራር ዛሬም ድረስ በትውልዱ ልብ ውስጥ በአኩሪ ታሪክነት ይኖራል። የሳቸው ታሪክ የሩቅ ዘመን ተረት ሳይሆን ዘመናዊት ኢትዮጵያ የብሔራዊ ስነልቦናዋን የምትገነባበት፣ የውጭ ግንኙነት ፖሊሲዋን በንቃት የምትቃኝበት፣ የውስጥ ባንዳዎችን አደጋ የምትገነዘብበትና ታሪካዊ የባህር በር ጥያቄዋን በጽናት የምታስጠብቅበት የዘላለም የነጻነት ትምህርት ቤት ነው። ራስ አሉላ አባነጋ የቀይ ባህር ዳርቻው ነበልባል፣ የኢትዮጵያ ሉዓላዊነት የማይደፈር ጠበቃና እውነተኛ የሀገር ፍቅር ትርጉም ምን እንደሆነ በደማቸው ጽፈው ያለፉ የማይሞቱ ሕያው ጀግና ናቸው። የክብር ስማቸው በታሪክ ገጾች ላይ ለዘላለም ሲያበራም ይኖራል። ራስ አሉላ አባነጋ ከምጽዋ እስከ አድዋ ተራሮች የጻፉት ታሪክ የሩቅ ዘመን ተረት ሳይሆን ዛሬም ለኢትዮጵያ ሉዓላዊነትና ለባህር በር መከበር የሚሰጠው ትልቅ የታሪክ ትምህርት ነው። ፕሮግራሙ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ስለ ራስ አሉላ አባነጋ የጀግንነት ታሪክ ያላችሁን አስተያየት ደግሞ አስተያየት መጻፊያው ላይ አስፍሩልን። እንደዚሁ አይነት ሀገር በቀል የታሪክና የትምህርት ፕሮግራሞች እንዲደርሷችሁ ሶሎዳ ሚዲያን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ አስደናቂ ፕሮግራም እስክንገናኝ ደህና ቆዩልን። ሶሎዳ ሚዲያ ነሐሴ 11 2018 ዓ.ም። ፈጣሪ ኢትዮጵያንና ሕዝቧን ይባርክ።